ሰላም እንዴት ናችሁ? ደህና ናችሁ? ሰላም አደራችሁ? እንዴት ናችሁ? ውድ ጓደኞቼ፣ ቤተሰቦቼ፣ ዩቲዩብ ጓደኞቼ ናችሁ ሁላችሁም እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ አለው። እኔ ክብሩ ይስፋ። በሀገር ውስጥም በውጭም እንዲሁም በአረብ ሀገር ያላችሁ ምርጥ የምወዳችሁ ምርጥ ጓደኞቼ ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ስራ አሪፍ ነው? ጤናችሁ ሁሉ ደህና ናችሁ? አለን። እኛም ክብሩ ይስፋ በሀገራችን ውስጥ ያዋለን ይመስገነው። ሁሉ ሰላም ነው። ሁሉ ኮይስ። እናንተ ደህና ናችሁ? አለን። እባካችሁ በጣም 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 የምወዳችሁ ምርጥ እና ምርጥ ጓደኞቼ አንድ ነገር ብቻ ነው የማስቸግራችሁ። ቪዲዮዎቼ ቫይራል እንዲወጡ ላይቭ እንድጀምር እንድትረዱኝ በትህትና እጠይቃችኋለሁ። ላይክ፣ ሼር፣ ኮሜንት አድርጉልኝ እባካችሁን። በጣም በጣም ጥቂትና ትንሽዬ ናትና የቀረችኝ። ተባበሩኝ ስል በትህትና ጠይቃችኋለሁ። በተረፈ የሚገርም ነገሮችን ትጠይቁኛላችሁ፣ እናወራለን፣ እንጫወታለን። በህይወት ያለኝን የህይወቴን ተሞክሮ ሁሉ ላስረዳችሁና ላስተምራችሁ ዝግጁ ነኝ። በተረፈ እግዚአብሔር ፈቅዶ ደግሞ ታሪካችሁን ቀይሩ፣ ለሀገራችሁ አፈር እንዲያበቃችሁ ሁሌም እጸልያለሁ፣ እለምናለሁ። እውነቴን ነው። በጥቂትም ቢሆን አይቼዋለሁና የሰው ነገር ብዙ ነገሮች ከባድ ናቸው፣ ቻሌንጅ አላቸው። ግን ደግሞ ይሄ ሁሉ ምንድነው? ሰላምና ፍቅር ካለ ሁሉም ይፈታል። ትዕግስተኛ መሆን፣ ጥሩ የሆነ ትህትና እንዲኖራችሁ ለምናችኋለሁ፣ መክራችኋለሁ። አይዟችሁ፣ ብርቱ። ታሪክ ይቀየራል። ነገ አዲስ ቀን ይሆናል። በቃ ነገ አዲስ ቀን ይሆናል። ኢትዮጵያ ተቀይራ ከሌላ ሀገር ወደ ኢትዮጵያ ለመቀጠር እንደሚመጡ እውነቴን ነው የምላችሁ ባለሙሉ ተስፋ ነኝ እኔ። በቃ ምክንያቱም ትላንት በእድሜ ያየሁትን ዛሬ ላይ እያየሁ ስላልሆነ የትኛውም ሀገር ሲቀየርና ሲለወጥ ጦርነት ሊኖር ይችላል፣ ሰላም ሊጠፋ ይችላል፣ ረሃብ ሊጠፋ ይችላል፣ ችግር ሊኖር ይችላል፣ ረሃብም ሊኖር ይችላል። ግን ደግሞ የዛ ሁሉ ውጤት ከጀርባው ብዙ ነገሮች እየተሰሩ ብዙ ነገሮች እየተቀየሩ ወጣቱ ስራ ያገኘ ሀገራችን ውስጥ አይተን የማናውቀውን ነገሮች ሁሉ እያየን ነው። እና እግዚአብሔር ካለ ደግሞ ይቺን ቻሌንጅ አልፈን ነገ ሰላም ይሆናል የሚል ተስፋ አለን። እናንተም ከሰው ሀገር ወጣችሁ በሀገራችሁ የምትፈልገውን ነገር ሰርታችሁ እንደምትቀየሩ እውነቴን ነው ባለሙሉ ተስፋ ነኝ። ምክንያቱም ትላንት ነው፣ ዛሬ ነው፣ ነገ ደግሞ ሌላ ቀን ነው። ሁሉም ነገር የሚሆነው በእግዚአብሔር ፍቃድ ነው። ትዕግስት። በቃ ትዕግስት ይኖራችሁ፣ ጸልዩ፣ እግዚአብሔርን ያዙ፣ ትክክለኛ የሆነን ስራ ስሩ። ሁሉም ይቀየራል። እወዳችኋለሁ። አመሰግናለሁ።